ለምን ምትጮይ በቃ ዞር በል ውጣ ለምን ጠፍታለች በቃ ውጣ ጨቅሏለች መስራት ያጃንቺ አሁን እኮ ጥያቄ ነው እኮ የሚቀር በቃ ውጣ አይ ምንድነው የመጣው ምንድነው ወስዳታለሁ እኔ ማን ሊልከኝ ይችላል እርሶ ትልቅ ነው ሰው ነው ታዲያ ለምን እንደሚሸፋፍኑ እኔ አልሸፋፈን እኮ ልጅቱ ህፃኗ የት ነው ያለች ጨቅላዋ ምን ልታለቅሽ ነው ያደረግሽውን ቢያንስ እንኳን ፈሪበት በሰዎች የተማረፉ አይቻልም እኮ ለምን ተመረመረ ስለዚህ ፖሊስ ይመስል ጥያቄ አበዛህ አይደለም ፖሊስ እንታለም እናትዬ ግን ደግሞ ከሳምሶን ልጅ አለሽ አይደል በቃ ውጣ ያሳደገው የሚያሳድገው ነገር ላይኖር ይችላል ላያገባኝ ይችላል እየሰለልኩ አይደለም እሺ በምክንያት ነው እሱንስ ልታነሳ ይቻልከው እንዴት ሳምሶንን ያውቁታል እርሶ ለዛውም በልጅነትሽ ወደድሽው ልጅ እንደዚህ አርገሽ እንኳን አንዴ እንኳን ስታዝኛ ላየብሽ ጸጸት እንኳን ባይልሽ ምን ነው አንቺ ጋር የማይሰራው በቃ ህጉም ሁሉም ስርዓቱ አንቺ ጋር ይሰራል ህግና ስርዓት አንቺ ጋር ይሰራል እኮ ምን ተጠያየቅ ልጠይቅሽ አንቺ በምትፈልጊ መንገድ አይ ስለ ህይወታችን አንተ አይመለከተህም ማን ይሄንን ብቻ ይመልሱልኝ ከዚህ ቤት ውልቅላል የምን ህፃን ነው የምታወራው አባት በቃ ውጣልኝ ውጣ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ልዑል ነኝ ዛሬም እንግዲህ ለእናንተ አንድ ፕሮግራም አለኝ አጠገብ የምታዩት ወንድሜ እንድረዳው የኔን እርዳታ ፈልጎ እንግዲህ ቀጥታ በቴሌግራም ሊንክ ገብቶ አውርቶኛልና እኔም ልረዳው ከሱ አጠገብ ተገኝቻለሁኝ ማለት ነው በዋነኝነት እንግዲህ ወንድሜ ያለኝ ነገር የ4 ወር ጨቅላ ህፃን ልጅ አለችኝ እና አጋጣሚ ሆኖ ቤተሰቦቿ ጋር ሲሄድ ቤተሰቦቿ እንዳይከለከሉኝ አይፈቅዱልኝም ነው ብሎ እንግዲህ ጥቆማን ያደረሰው እንግዲህ እንደሱ ንግግር ከሆነም ጨቅላዋ ልጅ እዛ ቤት ውስጥ እንደሌለች ነው መሰለኝ የነገርከኝ ምንድነው ያጋጠመው ምንድነው የተፈጠረው የሚለውን ነገር ደግሞ እስኪ ከወንድሜ ከሱ አንደበት ሰምተን እናረጋግጣለን እናንተ ግን ይሄንን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱ እንዲሁም ቤተሰብ ያሉናችሁ ደግሞ ሰብስክራይብ በማድረግ የልዑል ሚዲያ ቤተሰብ ሁኑ ተቀላቀሉ እንዲሁም እኛን ማማከር የምትፈልጉ እህት ወንድሞች ካላችሁ እየገባችሁ ማማከር ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ እስኪ ከወንድሜ ያለው ነገር ደግሞ አብረን እንሰማለን ወንድሜ እንዴት ነህ እግዚአብሔር ይመስገን እስኪ በቅድሚያ ስምህን አስተዋውቀኝና ምን እንደገጠመህ ለአድማጭ ተመልካች ለኛም እስኪ አስረዳን እሺ አመሰግናለሁ ስሜ ሳምሶን ይባላል እናም ቤተሰቦቼ ያንተ ጋር ልከውኝ ነውና ልዑል ሚዲያን ተከታተላሉ ቤተሰቦቼ ኦኬ እናም ልዑል ሚዲያን ተከታተለ እሱ መፍትሄ ይሰጣል ስላሉኝ እሺ ወንድሜ እስቲ ያው ለኔ ነግረኸኛል ግን እስቲ የሆነው የተፈጠረውን ነገር እንዴት ነው ይሄ የተፈጠረው እስኪ ከጅምሩ ምንድነው ያለው ነገር የሚለውን እስኪ ንገረኝ ትምህርት ቤት እየተማርን እያለ አንድ ጓደኛ ነበረችኝና ጓደኛ ማለት ቤስት ፍሬንድ ወይስ ፍቅረኛ ቤስት ፍሬንድ ናት እና ጓደኛ ነበረች ወደ ፍቅር ምናምን ጠየኳት የፍቅር ጥያቄ እና እሷ ተቀብለኝ የፍቅር ጊዜ ጀመራችሁ የፍቅር ጊዜ ጀምረን ብዙ ነገር እያሳለፍን እናም ተቀጣጣረን የሆነ ቦታ ተቀጣጣረን ማለት ነው ተቀጣጣረን ያው ብዙ ነገር አደረገንና ማለት ምን ማለት ምንድነው እሱ ማለት የስሜት ግንኙነት አደረገን ጾታዊ ግንኙነት ማለት ነው ግንኙነት አደረገን እናም ጾታዊ ግንኙነት ካደረገን በኋላ ያው እንደዛ እየኖርኩ ምንም በማለቅበት ጊዜ እንትን ተፈጠረ ከዛ እንደነገርኩ ከሆነ ጽንስ ተፈጠረ አለችኝ እና እኔም ምንም አላመንኳትም ምንም ልጅም ነኝ እኔም አላቅም ብዬ በቃ አስወርጄው አልኳት አስወርጄው ለምን እሱን አልካት ያው እኔም በዚህ አቅም ልጅ ማሳደግ አልችልም በዚህ እድሜም ደግሞ ልጅ የሚመጣም አልመሰለኝም ነበር እና አስወርጄው አልኳት ጊዜ እሷ ቤተሰቦቿ ጋር ሄዳ ለካ እንደሷ በቃ ወለደች ማለት ነው
ኦኬ ማለት አስወርጁ ብላት እንዴት ወለደችው? አስወርጁ ብያት በቃ ቤተሰቦቿ ጋር ሄደች እሷ። እኔም ቤተሰብ አለኝ እሷም ቤተሰብ አላት እና እሷ ከየቤተሰባችሁ ጋር ነው የምትኖሩት? እሷ የራሷ ቤተሰብ ጋር ሄዳ ለእኔ ሳታማክር እዛ ወለደች። እናም ለእኔ ተነገረኝ እንደወለደችው ማለት ልጅ ወልዷል ያንተ ነው ምናምን ስባል በቃ እኔ ያው ምንም አላውቅም በዛ እድሜም በቃ እስከሚወለድ አንተ የት ነበርክ? ማለት አትገናኙም አታወሩም ነው ወይስ ምንድን ነው? እናወራለን እና እየተገናኘን እናወራ ነበር። ግን በቃ በዛ አስወርጁ ስትላት ምላሹ ምን ነበረ? አላስወርዱም ነበር ያለች። አላስወርዱም ስትለኝ ያው በቃ ምንም ማድረግ አልችልም አቅሜም አይችልም ብዬ ዝም ምን ያልኳት እኔ በቃ ተለያየ። ቤተሰቦቿ ጋር ሄዳ ነው እሷም የወለደችው ልጁን። እናም በወለደችው ጊዜ በቃ ተነገረኝ። እኔም ያው ምንም ስለማላውቅ ደስ ነው ያለኝ። በቃ ልጅ ወለድክ ሲባል ትምህርቴን አቁሜንም ቢሆን ልጁን አሳድገዋለሁ ብዬ ወሰንኩ። በቃ ምንም በዚህ እድሜ ማለት ነው ወስኜ በቃ ያው ለማሳደግ እየተጣጣረ ምናምን አንድ ላይ እናም ሴት ልጅ ናት ነው አይደል ያልክ? ሴት ልጅ ናት። እያሳደግናት እያለ ቤተሰቡ የእሷ ቤተሰብና እሷ ተመካክረው የሆነ ሰዓት ልጁን ጠፋብኝ ማለት ነው። ጠፋች። 3 ቀን 4 ቀን ልጁ ሲጠፋ ምን ነው አልኳት። ስጠይቃት አክስቴ ጋር ሄዳ ነው እንደዚህ ጎረቤት እዛ ሄደው ነው ምናምን። የስንት ጊዜ ልጅ ነች ነው አሁን ስጠፋ የምትለኝ? 4 ወር ነበረች ህፃኗ። የ4 ወር ህፃን? የ4 ወር ህፃን ልጅ እና ስጠይቃት ምንድን ነው ያለች? እናም ሲጠይቁ አክስቴ ጋር ነው ዘመድ ጋር ናት እንደዚህ እያሉ ያርቋታል። እና ለዛ ነው አንተ ጋር መጥቼ አሁን ይሄን ጥያቄ መጠየቅ ልውል። በቃ እኮ ምንድን ነው ማለት ለምንድን ነው አላልካትም አንተ? ለምን አክስትሽ ጋር አላልካትም ብያታለሁ። ለምን አክስትሽ ጋር ምናምን ስለ በቃ ምንም መልሳችሁ ለሀገራ ነው የሚያጋባው እኮ። ምንድን ነው የተሰጠህ ምላሽ? በቃ ፍንጭ ምንም የሚያስጠላ መልስ ነው የሚመልሱልኛል እኮ። እሱን ንገረኝ። አንተ ማሳደግም አትችልም አቅምም የለህም ይሉኛል። እኔም ደግሞ ያው ትምህርቴን አቁሜ ሊስትሩን ቢሆን እየሰራሁ ነበር ለልጄ ብዬ። እናም የት እንዳሸሿት እኔ ባቅ ደስ ይለኝ። ኦኬ ትምህርት አሁን አቁመ ለልጅ እየሰራህ ነው ማለት ነው? እየሰራሁ ዝቅ ብዬ ሊስትሩ እየሰራሁ። በዚህ መሀል ነው ልጅህም ጠፋች የተባለው? በዚህ መሀል ነው ልጅ ጠፋች። ሁልጊዜ እየሄድክ ትጠይቃት ነበረ ከወለደች በኋላ? እየሄድኩ ጠይቃታለሁ። ለእሷ ምሳ አመጣለታለሁ፣ ቁርስም ሳይቀር ነው ምንም አመጣለት። ስለዚህ እናትየዋ ጋር ነው አብራ የምትኖር ብለኸኛል። እና እንዴት ነው እናትየዋ ስለአንተ ያላት አመለካከት? እኔ ያለ አመለካከት ቢኖር ምንም በቃ ያው እንደ ልጅነት ፊቴንም አይታ ልብሴን ምንም ነገር አይታ በቃ ብቻ እንደዛ ንቀት አለባቸው። ትልቅ ሰው ናቸው፣ ንቀት አለባቸው እና ማሳደግ እንደማልችል ነው የሚያስቡት። በቃና በቃ ልጁ ይሽሽ ነው እንደሚልኝ እኔ ይሰማኛል። በቃ ከአንቺም ከሱም በቃ እንዳይኖር ያደረጉት ይመስለኛል። እንደዛ ያደረጉት ነው ይመስለኝ። ውስጥህ እንደዛ ነው የሚልህ? ቤተሰቦችን ስታማክራቸው ምን አሉ? ቤተሰቦችን ያው ችላ ነው ያሉት። እነሱም ቤተሰቦች እንዴት ያ ልጅ እንዴት የ4 ወር ልጅ እንዴት ይጠፋል? እንዴት ነው የሚጠፋው ብለው ነው የጠየቁት። እስኪ ወደኋላ ልመልስህ እና እንዴት ነበር? ያው ከጓደኝነት ነው ፍቅሩም የተጀመረ ብለኸኛል። ግን እስኪ ከመጀመሪያው ስለተዋወቃችሁ ጓደኛ ከመሆናችሁ በፊት እንዴት ነበር የተዋወቃችሁ? እስኪ እሱን ንገረኝ፣ እሱን ታሪክ። እሱ ታሪክ ተማሪ እያለን ምናምን ደስ ይላል። በቃ እየተጫወተን ምናምን እያለ ፊት ለፊት ነበረ አብረን የምንማረው ምናምን እና የጓደኝነት ጥያቄ መጀመሪያ ያቀረብኩለት ተስማማች ምናምን። እናም እንደዛ እያለን ብዙ ነገር እያወራን ምን ለቤስት ፍሬንድነት ነው ወይስ ለፍቅረኝነት? መጀመሪያ ጓደኝነት አረኳት ቀስ ብዬ ማለት ነው። ወደ ጓደኝነት አስገባኋት። በዛም ቀስ ብዬ ያው እየተግባባን በሄድን ቁጥር ወደ ፍቅር ጥያቄ ለወጥኩበት። እሷም ተስማማች። በአንድ የፍቅር ጥያቄ አይጠይቅም። ተግባባን። እሷም ጠይሻለችኝ። ያው በዛ እየሄድን ነው የግንኙነት የመጣው ልጅ የተፈጠረው። የፍቅሩን ግንኙነት ከጀመራችሁ ከስንት ጊዜ በኋላ ነው ነፍሰ ጡር ነኝ ያለች? ከ4 ወር በኋላ። ከ4 ወር በኋላ ነፍሰ ጡር ነች ማለት ምልህ ልጁን ፈልገው ነው ወይስ ሳትፈልገው ነው ያረገዘችው? እስኪ ስለሱም ንገረኝ። እኛም ያው በስሜት ተገፋፍተን ነው። ገባኝ። ግን ደግሞ በጣም ብዙ
የመከላከያ ማለት በቃ ልጅ በርዝ ኮንትሮል ብዙ አለ ብዬ ነው አለ ላለመውለድ የሚደረጉ በጣም ብዙ የጥንቃቄ አማራጮች አሉ ብዬ ነው። እነሱን ነገሮች አልተጠቀመችም ወይስ ተሳስቶባት ነው? እስኪ ንገረኝ። እሱ ያው እኛ በዛ ሰዓት በጣም ነው የተገፋፋ ነው። ምንም አናውቅም። ያልሆነ ነገር ውስጥ ገብተን ነው ምንም አልተጠቀምንም። ምንም ሳንጠቀም ነው እናም ነው ለዛም ነው ልጅ የመጣው። እናም አንተን የምጠይቀው ነገር ለዚህ ነው። አሁን ምንድን ነው እኔ እንዳግዝ የፈለከው ፖይንቱ ምንድን ነው? ሂጄ እንድጠይቃቸው ነው ወይስ ምንድን ነው? ቤተሰቦቿን ሄደህ እንድጠይቅ ራሷንና እናቷን ልጄን የት እንዳለች ልጄን ራሱን ማየት እፈልጋለሁ። እንዴትም ብዬ ማሳደግ እፈልጋለሁ ልጄን። ከእናቴ ጋርም ቢሆን ያው እናቴም አባቷን ወደ ውጭም ቢሄድም ከእሷ ጋር እንደምንም ብዬ ማሳደግ እፈልጋለሁ። ለልጄ እኖርለታለሁ ነው የምለው። እናም አንተ ይሄን እንድጠይቅ ልጅህን እንድትል ማየት ነው የምትፈልገው። አሁን ላይ እየሄድክ እያያት አይደለም ጨቅሎ አንጻር ማለት የተጣላችሁበት የተነጋገራችሁበት ወይ እንደዚህ ነው የተባባላችሁበት ነገር ሳለ እስኪ ንገረኝ። እንደዛም ካለ በቃ እኔ አሁን እንደማሳደግ እንደማልችል ብቻ ነው እነሱ የሚያውቁት። እናም ልጄን በአንድ በግልጽ ተናግራለች። ማሳደግ አትችልም ብላ ማሳደግ አትችልም ብላ ጭቅጭቅ ውስጥ ገብታችኋል? ጭቅጭቅ ውስጥ ገብተናል። አዎ በቃ አንተ ማሳደግ አትችልም በዚህ እድሜ ገና ተማሪ ናችሁ ምናምን የእሷ እናት የምትል ልጅኑ ራሱ እንዴት ነው እንደዚህ ያመጣችሁት ምናምን በቃ እሷን ራሱ ቤት ውስጥ እንጃ ሳነዘንዛት አውቃለሁ። እናቷ ማለት ነው ከእናቷ ጋር የሆነ እናቷ ናት በቃ ይህን ነገር ሁላ መጣችሁ ብዬ ማሰቡ። ልጁ ቤት እንዴ ሁሌ ነው የምጠይቃት ሳገኛችሁ ሁላ ቤት ድረስ ነው ሁሌ የሚሄደው ልጁ ቤት ነው ልጄ እያልኩ። እሷ አሁን ትምህርቱን አቁመዋለች ነው ወይስ ጨርሰዋለች ነው? እንዴት ነው? እሷም ያው እርግዝናው ከመጣው በኋላ ትምህርቷን አቆመች። ያው በዛ እድሜዋ አትማርም። ትምህርቷን አቆመች በእርግዝናው ምክንያት። በእርግዝናው ምክንያት ትምህርቷን አቆመች። ከዛ በኋላ ትምህርቷን አቆመች። ጭራሽ አቆመች። እናት ምንድን ነው ለዚህ ማለት ስሜቷ? አሁን ይሄን ልጁን ትፈልገዋለች ነው? ልጅም ትፈልጓለች ማየትም ትፈልጋለች። አብረን ብናሳድግ ደስ ይላል ማለት ሂዳችሁ አልጠይቃችኋትም? ማለት እናት ጠይቀናል ግን የሆነ ሙሉ መልስ አይሰጡንም ማለት ነው። ምን ጠይቃችኋታል ወይ? ምልህ ስትወልድ መቼም ይጠይቃል፣ ራስ ይጠይቃል። በዛ ሰዓት ሄዳ እናትህ ልጅህን አይታ ብዙ ነገር አለ ብዬ ነው እንደሱ አይታ መጣለች። እንሄዳለን፣ እንጠይቃለን፣ ምግብ ብዙ ነገር ይዘን እንሄዳለን። ከሆነ ሰዓት በኋላ ነው በቃ ልጁ እንደዚህ ሄዷል ምናምን አንድ ላይ ከልጅቷ ጋር ማለት ነው አክስቶየው ጋር ሄዳለች ምናምን እሺ ብለን እንመለሳለን። በሌላኛው ቀን እንደዚህ ስንመጣ የለም ልጁ። አሁን ይሄንን ልጁን አክስቴ ጋር ልኬዋለሁኝ ማለት ከጀመረች ምን ያክል ጊዜ ሆኗል? ኦልሞስት ከተወለደ የ4 ወር ልጅ ከሆነ ከዛ በኋላ ያለው ጊዜ ስንት ጊዜ ነው? ምን ያክል ጊዜ ነው የምታመላልስህ? ልጁን ለአክስቴ ሰጥቼዋለሁ እያለች በቃ ቆየ። ስንት 2 ሳምንት ሆነው እንደዛ እያለችኝ። በቅርቡ ነው ማለት ነው? በቅርቡ ነው 2 ሳምንት ነው። አንተ በዚህ ምክንያት እንቅልፍ መተኛት አልቻልኩም። ልጅ የተወደቀች እያልክ ማለት ነው። እናም ልጅን ከየት እንደደረሰች እና ሙሉ መረጃ ብሰጡኝ ደስ ይለኛል። በአይኔ ማየት እፈልጋለሁ። ልጅ አሁን ትፈልጋለች። በቃ ያንተም ውሳኔ ነው። ልጅን ይመልሱልኝ እኔ ያሳድጋታለሁ። ይመልሱልኝ እኔ ያሳድጋታለሁ። ይሄንን ስትላቸው ደግሞ እየሄድ ከአንተ አቅም የለህም ልጅቷን ለማሳደግ ነው። እዛ ጠፋሁ ልጅን በቃ ሁኔታ እንዳለች ነው ማወቅ ፈልገው ልጅ። ስለዚህ ያው ብዙ አንራራቅም አንድ ሰፈር ነን ብለኸኛል። እስኪ እዛም ሄደን እንግዲህ የሚሉትን እንሰማለን። እነዚህ ሰዎች ምናልባት እንዳለችው አቅም ምናምን ላይኖራት ይችላል ለማሳደግ። ልጅቱ ተማሪ ናት ብለኸኛል እና ማሳደግ ላትችል ትችላለች። ምናልባት ትክክለኛ ውሳኔ ወስና አቅም ላለው ቤተሰብ ያቺ ህፃን እንድታድግ ሰጣ ሊሆን ይችላል። ግን ደግሞ አንተን መማከር ነበረባት። ማማከር ነበረባት። ግን አንተ ነገሩ አልጣመህም። ለዛም ነው እንድጠይቃት አንተን ይጠራል። በጣም ጥሩ። እንግዲህ ያው እዛ አካባቢ ሄደን ያሉትን ነገሮች እናጠራለን። አንተን በትዕግስት
ተጠባበቅ። ምክንያቱም እርግጠኛ ነኝ የምነግርህ መቼም የትም ሊወስዷት አይችልም። እንግዲህ እቺን 4 ወር ጻለች ምናልባት እንዳለችው አቅም ወይ የተሻለ ቤተሰብ ካላት ለቤተሰብ ለማሳደግ ሰጠዋት ነው የሚሆነው። እንግዲህ ያንተ ፍላጎት ደግሞ ያ ካልሆነ አሳድጋለሁ ካልክ እንደ አባት ኃላፊነትህን ሰርቼ የልጅን ኃላፊነትን እወጣለሁ ካልክ እንግዲህ ደግሞ ወይ በህግም የሚገባበት ነገር ይኖራል ብዬ ነው። እሷ ካልቻለች አንተ ከቻልክ አንተና ያንተ እናት ማሳደግ ትችላላችሁ። እንችላለን። ስለዚህ ሌላው ደግሞ አሁን ለምሳሌ አንተ ልጅህን ለማስተዳደር ያለህ አሁን ላይ ያለህ አቅም ምንድነው? አሁን አስተዳድራለሁ ልጅህን ወይም ደግሞ አሳድጋለሁ እያልክ ነው፣ ወይም ደግሞ ቤተሰቦችም አሉ ያግዙኛል ልጅህን አሳድጋለሁ እያልከኝ ነው። እና ምን አይነት አቅም ልጅ ከተወለደ በኋላስ ምን አይነት ሞቲቬሽን ነው ያለህ? ያው ልጁን ከመጣ በኋላ ያው ቃል ልጅ ስል ያው ምንም አልሰራው ነው። ብዙ ሰው ነው የሚያውቀኝ ጭራሱ በዚህ እድሜ ልጅ ምንድነው የሚሰራው? ሸከማለሁ ሊስትሮ ያው ቤት ምናምን ኪራይ ሲኖር ድለላ ብዙ ነገር ነው የምሰራው። ሰፈር ውስጥ ብዙ በቃ በጣም ነው የምታወቀው። መኪና ራሱ የጭነት መኪና ሲመጣ ቶሎ ብዬ አንደኛ ነኝ ቀድሜ ለመሸከም ያው ለልጄ ስል አንተ ቁርጠኛ ሆነሃል ልጅን ለማሳደግ። በቃ አንዴ ቆርጫለሁ እኔ ለልጄ ብዙ ነገር ነው የምሰራው በዚህ እድሜ ማለት ነው። ስለዚህ አንተ ቁርጠኛ ነኝ። ቆይ እኔ እያመጣሁኝ የማገኘውን ሳንቲም ላንቺ ልስጥሽ አንቺ አሳድጊውስ ብልሃት አታውቅም ነው መቼስ አንተም ጋደገች እሷም ጋደገች አንድ ነው። ያው ተፈጥራለች ለህፃኗ እና አንተ የሰራውን ወስደ ለምን ለሷ ሰጠህ? ለምን እሷ ራሷ እዛው ተሳድጋትም? ያው እሷም ቤተሰብ ትንሽ የሆነ ነገር ያላቸው እናትም አባትም እሷ ስላላት ያው እኔ ከእናቴ ጋር ብቻ ስለምኖር ነው። እናቴ ብቻዋን አቅም ስለሌላት ያን ነገር ሁሉ የምሰራው ነው። ኦኬ ዞሮ ቁርጠኛ ነህ። አንተ ብትመጣ ማሳደግ ትችላለህ። ችግር የለውም። ይሄ ነው ከእናቴ ጋር በቃ ጥሩሽ ነገሮችን እስከምናይ በትዕግስት ተጠባበቁን። ማዘርንም ያው እስካሁን ከመጣው ጊዜ ጀምሮ መረጋጋት አልቻለችም። እናቴ አረጋጋት፣ ያሉትን ነገሮች አጣርቼ ተመልሼ እመጣለሁ። እሺ በጣም ጥሩ ወንድሜ። እንግዲህ ውድ ተመልካቾቻችን ወንድሜ የሰጠንን ጥቆማ መሰረት በማድረግ ምንድነው የተፈጠረው ነገር እዛስ ያለው ነገር ምንድነው ሚለውን እንግዲህ ከእናንተ ጋር አብረን የምናጣራው ነው የሚሆነው። እንግዲህ ክፉ ነገር አይፈጠርም ብዬ ተስፋ አደርጋለሁ። ምክንያቱም ዛሬ ላይ ኑሮውም ከባድ ስለሆነ ብዙ ነገር ስላለ እንግዲህ ማሳደግ ላትችል ትችላለች እቺ ወጣት ልጅ አይደለም። ማሳደግ ላትችል ትችላለች፣ ግን ልጄን ያለኔ ፍቃድ ላክስቷ ሰጣለች ብሎ ነው እንግዲህ ወንድሜ ነገረን። ይሄንን ተንተርሰን ሄደን እንግዲህ ሁሉንም ነገር ከእናንተ ጋር አብረን የምናጣራ ይሆናል። እስከ ፕሮግራም ፍጻሜ እንግዲህ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ሰፈር ውስጥ ነው የምንገኘው፣ ማለትም የልጁ እናት ሰፈር ማለት ነው፣ ወይም ደግሞ የወለደችው ልጅ ሰፈር ነው ያለ ነው። እንግዲህ ያው ቤቱ እዚህ አካባቢ ነው ብለኛል አይደል? ያው ቤቱን ታሳየኛለህ? ያው ቤታቸው እዛ ጋር ነው። እዛ ጋር ቆይ ረጋ በል። ቆይ አንተ መታየት የለብህም። እሺ አንተ መታየት የለብህም። ረጋ በልና በቃ ችግር የለውም። እኔ ሄጄ እንግዲህ እነግራቸዋለሁ። ይሄ ክፍቱ ግቢ ነው አይደል? ክፍቱ ግቢ ነው። በቃ ጥሩ አንተ ተመለስ። እሺ ተመለስ። በቃ እሺ እንግባ። ይሄ ማለት ነው እዚህ ቤቶች ሰላም ነው ወይ? እናቴ እንዴት ዋሉ? ሰላም ዋሉ? እንዴት ናችሁ? እኔ እንግዲህ ያው ልዑል እባላለሁኝ። ሰፈር ለሰፈር እየዞርኩኝ ብዙ ሰዎችን ሽልማት ሸልማለሁኝ። ብዙ ቤተሰቦችን እናበረታታለን እና አሁን ደግሞ አጋጣሚ እዛኛው ቤት ነበርኩኝ እና ምናልባት ሊደናገሩ ይችላሉ፣ ግን ቁጭ ብለን እናወራና የመጣሁበትን ሁኔታ ማስረዳዎታለሁኝ። ስለ ህይወት ያው ኑሮ ስለከበደ እና ብዙ ነገር ስለሆነ አሁን ትልልቅ ሰዎች እናግዛለን እና ዛሬ ደግሞ እርስዎን ላግዝ ነው የመጣሁት። እና የምን ሽልማት ነው? ምንድነው? እኔ የምትሉት አልገባኝም። እስቲ ልጄን ልጥራት። ቤቲ እሙዬ
ነስቲ ሰላም እንዴት ነሽ? ደህና ነሽ ወይ? እኔ ልዑል እባላለሁ። ተረጋጊ፣ ቆይ ተረጋጊ። ያው ካሜራው ፕሮግራም ሰሪ ስለሆንኩ ወይም ፕሮግራም አዘጋጅ ስለሆንኩ ነው የሚቀረጸው። አሁን አጋጣሚ ጎረቤታችሁ ጋር ነበርኩኝና የተለያዩ አይነት የቤት እቃዎችን ሸልሜ ነው የመጣሁት። እንግዲህ አንቺም ካሜራው ይጠፋል፣ ችግር የለውም፣ ችግር የለውም፣ ይጠፋል። ቆይ እማዬ ችግር አለው? አይ እሷ ካለች ያው ችግር ሊኖር ይችላል እና ምን ችግር የለውም። እንግዲህ ያው እንዳልኩሽ ጥቆማ አይደለም፣ ጥቆማ እኮ አይደለም። እዚህ ጋር አሁን እዛኛው ቤት ነበርኩ፣ አሁን ደግሞ እዚህ ነኝ። ቀጣይ ደግሞ ወደ ታችኛው እሄዳለሁ፣ ወደ ሌሎች ጎረቤቶች እና የቤት እቃም ሊሆን ይችላል። እንግዲህ አንቺም ወጣት እንደመሆንሽ አይፎንም ሊሆን ይችላል ሽልማቱ። አይ እኛ አይፎን አልፈልግም፣ ይቅርታ፣ አይፎን አንፈልግም። ሽልማቱ የአይፎን ሽልማት ሊሆን ይችላል። ችግር የለውም። አሁን እኮ እያወራችሁ ያለው ምናልባት ብጠይቃችሁ ስለ ህይወት ስለ ኑሮ ነው የምናጣራው። ብዙ ጊዜ እኛ በቃ ኑሮ ብዙ ሰው ከብዶታል እና ተማሯል። በዛ አይነት ዙሪያ ላይ አውርተን ለእናታችንም ልብስ ማጠቢያ ማሽን ከሌለ ወይ ሶፋ ከሌለ የቤት እቃ እንግዲህ ሁሉም ሙሉ ከሆነ ደግሞ እንግዲህ በእናታችን ስም ለአንቺ አይፎን የመጨረሻውን እንግዲህ ምርት ሸልመን እንሄዳለን። እንግዲህ ፍላጎትሽ ከሆነ ነው። አይ እኔ አልፈልግም። በርግጥ እማዬ ምን ይመስልሻል? እስቲ ቆይ እማዬ ቤት እንዴት ነው? ምን ይሻለናል? እስቲ ተነጋገሩና 10 ደቂቃም ቢሆን እስቲ ይቀር ምንድነው? አይቻልም። ለምን አይቻልም እኮ ችግር የለውም ማለት ካሜራ ጥፍታ ብናወራ ችግር የለውም። ካሜራው እኮ ይጠፋል። ካሜራው እንዳልኩሽ ፕሮግራም መቼም የሚያዘጋጅ ሰው በቲቪ በተለያየ ማህበራዊ ሚዲያ አይተሽ ይሆናል አይደለም? ለዛ ብቻ ነው ካሜራው፣ ሌላ የተለየ ነገር ኑሮ አይደለም። ተነጋግረህ ቶሎ ትወጣለህ። በጣም ጥሩ፣ ደስ ይለኛል። እንግዲህ አንቺ ምድለኛ ከሆንሽ የአይፎን ተሸላሚ ትሆኛለሽ ማለት ነው። ከዛ ትወጣልኛለህ። በጣም ጥሩ። እሺ እንግባ። በቃ ጥሩ። ና ካሜራ ማን ገባ? እሺ በመጀመሪያ ደረጃ ቤት እንድገባ ስለፈቀዳችሁልኝ በጣም አመሰግናለሁ ማዘርዬ። ያው እንዳልኩት ነው እኔ ብዙ ስራዎችን እሰራለሁ፣ ብዙ ሰዎችን አግዛለሁኝ እና ምናልባት እናንተንም ማገዝ ከቻልኩ ብዬ ነው ዛሬ እናንተ ቤት ውስጥ የመጣሁት። እንዴት ነው ህይወት፣ ጤንነት፣ ኑሮ? ጥሩ ነው እግዚአብሔር ይመስገን፣ በጣም ጥሩ ነው እግዚአብሔር። እህቴስ እንዴት ነሽ? ምን አይነት ስራ ላይ ነው ያለሽ? ወይስ ተማሪ ነሽ? አቁሜያለሁ ትምህርት። ለምን? ትምህርት ምን ያደርጋል? ትምህርት ጥሩ ነገር ነው እንጂ። ትምህርት ጥሩ ነው ግን እሷ ለጊዜው አቁማለች፣ አሁን ላይ አትማርም። ምክንያት አለሽ ትምህርቱን ለመተው? አይ ማንም ላይ ሲጠቅም አላየንም፣ ለዛ አስፈላጊ ሆኖ መስሎ አልታየኝም። ከዛ ተውሽ በቃ። ከዛ በኋላስ ወደ ግል ስራ ወደ ምናምን ሞክራለሁ። ግን እስካሁን አልጀመርሽም? አልጀመርኩም። ለምን አልጀመርሽም? ተቀጥሮ መስራት ብዙ ነገር አይደል እናቴ? ትክክል፣ ልክ ነህ። አልጀመረችም፣ ከኔው ጋር ናት። እኔም ብቻዬን ስለሆንኩኝ አብረን አንድነት ያው ቤቱ ስር ደፋ ቀና እንላለን ለሁለት። አዎ በጣም ጥሩ። ለሁለት ነው የምትኖሩት እዚህ ቤት ውስጥ? አዎ ለሁለት ነው የምንኖረው። ማለት ባለቤትዎት? ባለቤቴ የለም፣ ለጊዜው ወደ ውጭ ወጥቷል። ኦኬ በጣም ጥሩ። እንዴት ነው ታዲያ ህይወት? እስኪ ማለት ትዳር ውስጥ ሲኖሩ በጣም ብዙ ፈተናዎች አሉ፣ በጣም ብዙ ጠወረዶች አሉና እስኪ እርስዎ የሚያስታውሱትን ነገር። በትዳር መሀል ብዙ ፈተናዎች አሉ። ድምፅዎትን ከፍ አድርገው እስኪ። ብዙ ነገሮች አሉ በትዳር መሀል፣ ብዙ ግጭቶችም አሉ፣ ፍቅርም የዛን ያህልም አለ እና በትዳር መሀል ብዙ ነገሮችን አሳልፎ የሰው ልጅ ስኬታማ ለመሆን የሚፈልገው ብዙ ነገሮችን ጠውረዶች። ስንት ልጆች አሉት? እኔ ከሷ ጋር 3 ልጆች አሉ። ከሷ ጋር ሌሎቹ ሁለቶቹስ? ሁለቱም አግብተው ወጥተው ነው? አግብተው ወጥተዋል እነሱ አሉ። በጣም ደስ ይላል። እና ስለዚህ እሷ ብቻ ናት ማለት ነው ትንሽዬዋ ልጅ? ከኔ ጋር ያለችው እሷም ናት። ስለዚህ ልጅም ለማሳደግ ብዙ ውጣ ውረድ አይታችሁ ነው ማለት ነው? ምን አይነት ውጣ ውረዶች ነበሩ? እስኪ ንገሪ። በጣም ልጆቼን ለማሳደግ በጣም ለፍቻለሁ። ምክንያቱም ያው መጀመሪያ መጠየቅ ያሉብኝ ጥያቄዎች ጠይቄ ነው ወደ ሽልማት የምመጣው አይደል? መቼም አንድ ተማሪ መጀመሪያ ጥያቄ ተመልሶ ጥሩ ፈተናዎችን አልፎ ነው ሽልማት የሚሸለመው አይደል? ልክ እንደዛ። ስለ ህይወት ነው የምትጠይቀን ወይስ እኮ ስለ ህይወትና ስለ አኗኗራችሁ ዘይቤ ነው እኮ እየጠየኩ ያለው። ችግር አለው? የለውም፣ ግን አጠያየቅ ስላልተመቸኝ ነው።
እኮ ምን አይነት አጠያየቅ ልጠይቅሽ አንቺ በምትፈልጊ መንገድ? አይ ስለ ህይወታችን አንተ አይመለከተህም ብዬ ነው። ማለት ጥሩ ህይወት እየኖራችሁ እንደሆነ ነው አሁን የሚሰማኝ። አሁን ላይ ጥሩ ህይወት ነው የምንኖረው እኮ። ስለዚህ ይሄንን ደግሞ ማውራት ታሪክ ማውራት ማለት ነው አይደል? አይ አንተ የውጭ ሰው ነህ፣ እንግዳ ነህ። እንደዚህ ያው እንዳልኩሽ ነው። እኔ አሁን ፕሮግራም አዘጋጅ ነኝ እኮ ብዬሻለሁ አይደል? ስለዚህ ሽልማቶችን ለመሸለም ደግሞ አንዳንድ ጥያቄዎችን መጠየቅ አለብኝ አይደል? ስለዚህ ያልተፈተነ ደግሞ አያልፍም አይደል? ማዘር ያልተፈተነ ደግሞ አያልፍም። እሺ ረጋቤ። እሺ ይገባኛል። ስለዚህ አሁን ስለ ቤተሰብ ነው እያወራሁ ያለሁት። እስኪ እሺ ወደ አንቺ ልጠይቅሽ እንደውም በዚህ አጋጣሚ ማለት ትምህርቱን ከብዶሽ ነው ወይስ በተለየ ምክንያት ነው የተውሽው ትምህርትሽን? ሲጀምር በዚህ ሰዓት ትምህርት እኮ በትምህርት ጥሩ ደረጃ የደረሰ ሰው አይተን አናውቅማ። ይኖራል። እሱ እንኳን እንደዛ ብሎ መደምደም አይቻልም። ይኖራል። ሌላ የተሻለ አማራጭ ፈልጌ ነው። ኦኬ። ስለዚህ አሁን የተሻለውን አማራጭ አሳክተሽዋል ወይስ ገና ወደፊት አሳካዋለሁ? አይ ፕላን አድርጌያለሁ። እሱ በቂ ነው ብዬ አስባለሁ። እሺ ከቤተሰብስ ምን መታገዝ ትፈልጊያለሽ ወይስ በራስሽ መንገድ ነው ስኬታማ መሆን የምትፈልጊው? አይ በራሴ መንገድ ነው። አመሰግናለሁ። ከቤተሰብ ግን ምን አትፈልጊም? አይ የረዱን ነው። ሌሎቹን ሁለቱ ያሉት ልጆች ይረዱናል። በቃ በቂ ኑሮ እንኖራለን። ያው በጣም ጥሩ። ዋናው ያው ቤተሰብ ይተጋገዛል እንደዚህ እና የለፋ እናት አባት ደግሞ ሲታገዝ እንዲሁም ጥሩ ነገር ሲሆንለት ማየት በጣም ደስ የሚል ነገር ነው አይደል ማዘር? እውነት ነው። ስለዚህ አሁን ደግሞ ወደ ሽልማት ጥያቄዎች ብገባ ቅር አይልሽም አይደል? አይለኝም። እሺ እንደሆነ ጥያቄ ግን እንደሆነ እኔ ጥያቄ አይደለም ከዚህ ወጣ ያለ ነው። ሳምሶን የሚባል ሰው ታውቂያለሽ? ያንቺ ፍቅረኛ ማለት ሳምሶን ምን ሆነ? ምንም አልሆነም። ተረጋጊ። ምንድነው? ለምን ደነገጥሽው? ምንም ግን እንዴት ልታቀቻው? ያው እንደዚህ አይነት ነገር መስማት እንዴት ከባድ ነው ብለሽ ነው። መቼም እዚህ ቤት ስመጣ ዝም ብዬ አይደለም የምመጣው። አንዳንድ ነገሮችን ሰምቼ ነው የምመጣው አይደለም። ቅድም እየጠየቅክ የነበረውም ጥያቄ አሁን እየጠየቅክ ያለውም አልተመቸኝም እና ይቅርታ። አንተ ሰላይ ነው መስለኝ ብትወጣኝ። በጭራሽ ነው እየሰለልኩ እንግዲህ አይደለም እማዬ፣ እየሰለልኩ አይደለም። እሺ በምን ምክንያት ነው እሱንስ ልታነሳ አይቻልከው? እንዴት ሳምሶንን ያውቁታል እርስዎ? ወይም የልጆት ፍቅረኛ? የልጄ ፍቅረኛ መሆኑን አውቃለሁ። እሺ ምን እንርዳ? ምንድነው ችግሩ? ምን እንርዳ? ከዛ በዘለለም የልጅ አባትም እንደሆነ ያውቃሉ አይደል? ምንድነው ችግሩ? የምን ልጅ አባት ነው? ምንድነው እሱ? የምን ልጅ? ሳምሶን አንቺ ላይ ልጅ አለው አይደል? ማለት ወልዳችኋል አይደል? ሳምሶን ጋር የኛን ህይወት ልታጣራ ነው የመጣኸው አንተ እኮ? ውጣልኝ። አሁን እኮ ጥያቄ ነው እኮ የምጠይቀው። ይቅር በቃ ውጣ። አይ ለምንድነው የመጣው? ምንድነው ችግሩ? ወይስ እሱ ሽምግልና ልኮክ ነው ወይስ እንዴት ነው? አዎ እንደዛ ሽምግልና ልኮኝ ነው ማየ። ቆይ የኔ ተረጋጊ። ሽምግልናም ልኮኝ ሊሆን ይችላል እንግዲህ። ሽምግልና ተልኬ ነው በቃ። አረጋ ምንም አያስፈልግም እሱ። ቆይ እባክሽ ቁጭ በይ። አይወጣ በቃ። አንተ ተልከህ ነው የመጣኸው። እንደዚህ ለሽልማትም አይደለም። አገባብ ማን ሊልከኝ ይችላል? አሁን እኮ ስታስቢ ማን እኔ ዝም ብዬ የምላላክ አይነት ሰው መስላለሁ አይደለም እኮ። ጥያቄ ነው እኮ። ጥያቄው ለምንድን ነው? ጥያቄ ቅድሙ ሌላ ነው ሌላ ነው። ሸልመን ካልሆነ ውጣልኝ። ስለዚህ እሺ ሽልማቱ ለማዘር የቤት ዕቃ ይሁን ወይስ ላንቺ አይፎን ይሁን? እስቲ ንገሪ። እሺ እኔ እወጣለሁ። እኔ አላውቅም። አንተ ነህ ሽልማቱም ይቅርብን፣ ጥያቄውም ይቅርብን። አይ ችግር የለም። አሁን እኮ በቃ እወጣለሁኝ እኮ። ግን ለልጅቱ ስልኩ ይሁን እማዬ ፈቃደኛ ነዎት? አይ ስልኩም ይቅርባት፣ እሷን ግድ የለህም። ሽልማቱም ይቅርብን። ስለዚህ ከዛ ከመውጣቴ በፊት ስለዚህ አንድ ጥያቄ ልጨምራ ትፈቅዱልኛላችሁ? ቢቀርብንስ ጥያቄ ቢቀርስ እንዳሰብ ቢቀርስ። እስኪ ይኸውልሽ አሁን እኔ ቁጭ በይ ተረጋጊና ቁጭ በይ። ይኸውልሽ ተረጋጊ። በመቆምሽ የሚፈጠር ነገር የለም። እሺ አሁን ሌላ አንድ ጥያቄ። ስለዚህ ልጅቱ የት ነው ያለችው? ህፃኑ የተወለደችው ህፃን ከሳምሶን ይወለድሻል? የምን ህፃን ማን? ይሄንን ብቻ ይመልሱልኝ። ከዚህ ቤት ውልቅላለሁ። የምን ህፃን ነው የምታወራው? አባት በቃ ውጣልኝ። ውጣ። ይኸውልሽ የኔ ተረጋጊ። ይኸውልሽ አሁን እንደዚህ በማለትሽ አይደለም። ኖ ውጣ በቃ። ህፃኗ የት ነው ያለችው? የምን ህፃን ነው የምታወራው? በቃ ይኸውልሽ እናቴ እሱ ያሳደገው ነገር የለም። እሱ አላሳደገው ያየው ነገር የለም። የምን ህፃን ነው የምታወራው? ግን ደግሞ ከሳምሶን ልጅ አለሽ አይደል? በቃ ውጣ። የሚያሳድገው ነገር ላይኖር ይችላል፣ ላያገባኝ ይችላል። ሰማሽኝ? ብትወጣ ወንድ የለም ብለህ ነው? ውጣ በቃ። አይደለም እኔ እንደዛ አይደለም። ወንድ የለም ብዬ አይደለም እዚህ ጋር የመጣሁት። ህፃኗ የት ነው ያለችው ነው የምልሽ። ህፃኗ የለችም፣ እዚህም የለችም እኮ። የት ነው ያለችው? የኔ እናት የት ነው ያለችው? ህፃኗ እሱን ንገሩኝ። ላክስትዮ ሰተናል። ለማን አክስት?
ለሷ አክስት ሰጥተናል። ለአንቺ አክስት? አዎ ኦኬ አክስትሽ ጋር ነው ያለችው። አክስቷ ጋር ናት። በቃ ምክንያታችሁ ምንድነው ለአክስትሽ ሰጠሽበት ልጅሽን? እሱም መርዳት አይችልም አቅምም የለው ስለሌለው ሰጣችኋት? መጥቶ ልጄ እንዳይል ለሷ ሰጥተናል። ለምንድን ልጄን ቢል ምንድነው ችግሩ? ማየ ችግርማ አለ። አሁን እርሶ አሁን ልጆቹን እንደዛ አድርገው ነው ያሳደጉት? አይ ቢሆን እሷን ሲያሳድጉ እንደዛ ነው ያደረጉት? በቃ ከአቅሟ በላይ ስለሆነ ለአክስቷ ሰጥተናል። እንደ ቅድም እንግዲህ ልጆችን ለማሳደግ ብዙ አይነት ውጣ ውረድ ነበሩ ብለሽኛል አይደል? አሁን ደግሞ እሷ ልጅ ናት ገና። በዛ ሰዓት ለምን እነሱ ለሌላ ሰው አልሰጧቸውም? እሷ ገና ልጅ ስለሆነች ገና እሷ ሕፃን ናት ገና። እና እርሶ ጥሩ ህይወት ነው የሚኖሩ እና ለምን እርሶ አያሳድጉም? ሳይሆን መኖር አለመኖር ሳይሆን እሷ ሕፃን ናት እንዴ። ህፃንም እኮ ልትሆን ትችላለች እኮ። ስለዚህ አሁን ፖይንቱ ምንድነው? ህፃኗ የት ነው ያለችው? በቃ አንተ ምን አገባህ? አክስቷ ጋር ነው ያለችው ያልሽው አይደል? አዎ አክስቷ ጋር። ስለዚህ በጣም ጥሩ ረጋ ብለሽ ቁጭ በይና ቁጭ በይና የአክስትሽን ስልክ ስጪኝ። ከዛ በኋላ ለአክስትሽ ደውለን እናጣራለን፣ እንሄዳለን። እሷ የለችም እዚህ። የት ነው የምትኖረው ታዲያ? የለችም፣ ወደ ውጭ ነው የምትኖረው፣ እዚህ አትኖርም። የት ነው? ውጭ ሀገር ነው? ውጭ ሀገር ናት። እና ውጭ ሀገር ከሆነች ለአንዴ እንዴት ነው የምትወስዳት? ወሰደቻታ በቃ አይቻልም እኮ። ለምን ተመረመረ? ስለዚህ ፖሊስ ይመስል ጥያቄ አበዛህ። አይደለም ፖሊስነት አይደለም እናትዬ፣ ፖሊስነት አይደለም እኮ። አሁን እኮ ትክክለኛ ጥያቄ ነው እየጠየኩ ያለሁት። አንደኛ እቺ 4 ወር ህፃን ምንም ፓስፖርት አወጣ ወይም ዝም ብሎ ከሀገር ማስወጣት አይቻልም አይደል? አይቻልም። ለምን ይቻላል? አንተ በምን አወቅ? ህግና ስርዓቶች እኮ አሉ የኔ እናት፣ ህግና ስርዓቶች አሉ። ምን እንደዛ የሚባል ነገር እኛ ጋር አይሰሩም። እሺ እኛ ጋር አይሰሩም። ምን ነው አንቺ ጋር የማይሰራው? በቃ ህጉም ሁሉም ስርዓቱ አንቺ ጋር አይሰራም። ህግና ስርዓት አንቺ ጋር አይሰራም። ኦኬ። ስለዚህ ህግና ስርዓት ደግሞ እንደሚሰራ አብረን እናያለን። እንዴት እንደሆነ ታውቂያለሽ። እንግዲህ አሁን እናቴ ይንገሩኝ፣ ካልሆነ ወደ ህግ ነው የምወስደው። እርሶ ትልቅ ሰው ነው ያለ ጠበቃ ነው እንደ ለሱ የቆምከው አንተ አይደለም። ላልጠየቀ ህፃኗ የት ነው ያለችው? አላማርከኝም። የ4 ወር ከ2-3 ሳምንት ህፃን ልጅ የት ነው ያለችው? ምን አገባ? ስለሚያገባኝ አይደለም የምጠይቅሽ። አይደለም ለምን ህፃኗ የለች? እየነገርኩሽ እኮ ነው። እዚህ ተናታለ ሰው ለማን ሰጣችኋት? እናቴ ለማን ሰጣችኋት? አክስቷ ሰጥተናል ህፃኗን። እሺ አክስቷን ስልክ ስጡኝ። እሺ ውጭ ሀገር ናት ብላችሁኛል አይደል? ስለዚህ ይኸውልሽ ውጭ ናት አይደል? ሰማሽኝ? ስለዚህ ስልኳን ስጭኝ፣ እደውልላታለሁ ቀጥታ። ምን ደውላ? አንተ ማን ነህ? የት አውቃለሁ? በቃ በክብር እንዳስገባን በክብር ውጣ አንተ። በቃ ስለ ህፃኗ የመጠየቅም እንትን ማለትም መፍት ያለው አንድ እሱና እሱ ብቻ። ወረቀት አለ ከፖሊስ ያመጣው ወረቀት አለ። እኔ አሳይሻለሁ፣ እሱን አሳይሻለሁ፣ ችግር የለውም። ሰማሽኝ? ይኸውልሽ እሱን ላሳይሽ እችላለሁ። ሰማሽኝ? ይኸውልሽ እሱን ማሳየት እችላለሁ እኔ። ይሄ መርማሪ ጋዜጠኛ ነኝ። እሺ በቃ አየሽው? አየሁት። ስለዚህ ይኸውልሽ አሁን ትነግሪኛለሽ ያንን ነገር። ህፃኗ የት ነው ያለችው? ህፃኗ የለችም ብለናል። ሰጥተናል። ከሰጠንም ሰነበትን ቆየን። ስለዚህ እሷም በራሷ መንገድ ትሄድበት። እሷም ለኔ ህፃን ናት፣ ገና ራሷን ታሳደግ፣ ራሷን ትተበልበት እኮ ይቻላል እኮ። ትክክል እኮ ነው። እርሶ ትልቅ ነው ሰው ነው አይደል? ለምን እንደሚሸፋፍኑ? እኔ አልሸፋፈን እኮ። ልጅቱ ህፃኗ የት ነው ያለች? ጨቅላዋ በቃ አሁን የለችም፣ እዚህ በእጃችንም የለችም። እያየህ ነው አይደለም? የት ነው ያለችው እኮ ነው በቃ እሳቸውን ተዋቸው። እንዴ ለምን ተዋቸዋለሁ? እኔ ነው ረኝ በቃ። እሺ አንቺ ላውራሽ? አንቺ ላውራሽ? የለችም በቃ። ይኸውልሽ እማዬ ወደ ህግ ሂደው እዛ መናዘዝ ይፈልጋሉ። ህፃኗን ሰጥተናታል። ወደ እኮ ለማን ነው የሰጧት? ሲጀምር አንተ ምን አገባ? ከእናቴ ከማዬ በቃ አጠይቃት፣ እኔን ጠይቀኝ። ሲጀምር አንተን ማን ነው? እየጠየቅኩሽ እኮ ነው። መች መለስሽልኝ? እያሳየሁሽ እኮ ነው። መርማሪ ጋዜጠኛ ነኝ። እንግዲህ ፍቃድ አለ። በቃ አንተ ህይወትህ ላይ ምን አገባ? በቃ የኛ ያለችበትንም አናውቅም። ህፃኗ ሄዳለች የለችም። በቃ አክስቷ ጋር ናት ብለናል። አሁን ውጣለን። ውጣለን በቃ እርሶ ትልቅ ሰው አይደሉ? እንዴት አያስረዱኝም ይሄንን? በቃ ውጣለን። እንዴት አያስረዱኝም? ማስረዳውም ነገር የለም። አንተ ብትወጣ አይሻልም? ጨቅላዋ ልጅ የት ነው ያለችው? ማጌ ዞር በል። ስነ ስርዓት ያዥ። ስነ ስርዓት ያዥ። ጨቅላዋ ህፃን የት ነው ያለችው? የለችም። በቃ የት ነው ያለችው? የለችም ህፃን። ይኸውልሽ የኔ እንከባበርስ
መከባበር ነው የምፈልገው። ስለዚህ በክብር ቁጭ በይ። እኔን መገፍተርም መንካት ማትች ባልልስ እናቴ አይ ውጣልን። ጨቅላዋ ልጅ የት ነች? በአንቺ በኩል ነው የለችም። በቃ የለችም። ለምን ምትጮይ? በቃ ዞር በል ውጣ። ጨቅላዋ ጠፍታለች። በቃ ውጣልን። ውጣልን። እኔ አሁን ትክክለኛውን ነገር ነው እኮ እየጠየቅኩህ። አምጪ ሙስኩዙን። በቃ ውጣልን። ውጣልን። በቃ ውጣ ከዚህ። ምን ሊያደርጉ ነው? በቃ የለችም ጨቅላዋ። ወጣ እንትን ጠፍታለች። በቃ ምን ሊደበድቡኝ ነው? አይ አልደበድብም። በቃ በግ እንደመጣ ውጣልን። በግ አምላክ ውጣልን። እኛ በቃ እሺ ውጣልን። ከእናቴ ሊደበድቡ ነው። በቃ ውጣ። ይኸውልሽ እኔ ሰማሽኝ? ቁጭ በይ እስኪ ቁጭ በይ። ውጣልን። ስነ ስርዓት ያዝ። አይ ውጣልን። መንካት መፍትሄ አልነካትም እናቴ። ውጣ። ምንም እንደዛ የሚባል ነገር በቃ የለም። ጭራሽ በቤቴ ትነካኛለህ። ውጣ በቃ ውጣልን ብለናል። ውጣ። ሊመቱኝ ነው? አይ አልመጣም። ትልቅ ሰው ነው እኮ በቃ ውጣልን። ትልቅ ሰው ነው እኮ። ውጣልን። ጭራሽ በቤቴ ውጣልን። ልትነካኝ በግ ነው። አምላክ ውጣልን። 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 ህግን ያውቃሉ? አይ በግ አምላክ ውጣልን። ለምንድን ነው ውጣ በቃ ውጣ። ውጣልን። ትልቅ ሰው ነው። በቃ ውጣ። እሺ በቃ ሌላ ጥያቄ አትጠይቅም። ለምን እንደማልጠይቀው በቃ አትጠይቅም። ህፃኗ ልጅ በቃ ያለችው ውጣ። ጨቅላዋ ልጅ ያለችው ስነ ስርዓት ያዝ አንቺ። ጭራሽ በቤቴ ልትመታኝ ነው። ይኸውልሽ እየመጣሽ አይደለም። ቤታችሁ ውጣልን። ዱላ ነው የምልህ። ውጣልን። ረጋ በይ እስኪ። ውጣልን። እሺ ትልቅ ሰው ነው እኮ አይደል? ውጣ። ውጣ። እወጣለሁ እኮ መውጣት ነው። በክብር እኛም እንኑርበት። አንተ በቃ ውጣልን። ይኸውልሽ ረጋ በይ እሺ፣ ረጋ በይ። ይኸውልሽ ወስጄ እናትሽን ከማሳስራት አንቺንም ከማሳስርሽ የምጠይቅሽን ጥያቄ ሁሉ ትመልሽልኛለሽ እዚህ ጋር ቁጭ ብለሽ። ለምን እሱን ትፈልጊያለሽ? በቃ ውጣልን። ምንም የምትጠይቀው ጥያቄ እኮ የለም። በቃ ጨርሰናል። በቃ የኛ ልጅ ከሆነች የሌላ ሰው ኃላፊነት የለውም። በቃ እማዬ ይኸውልዎት ረጋ ይበሉ። ህፃኗ ልጅ የት ነው ያለችው? በቃ ህፃኗ ልጅ የለችም፣ ጠፍታለች። ቁጭ ብለን እናውራ። በቃ ውጣልን። አንተ የት ነው የጠፋችው ህፃኗ ልጅ? ማውራት የለችም። የት ነው በቃ የጠፋችው? የለችም። ልመታኝ ነው እንዴ በቤቴ? በቃ ውጣ። ውጣልን። በግ አምላክ አንተ ህግም ከእናትሽ ፊት ስለሆነ አልመታሽም። ባይሆን ግን አናፍጥሽ ነበረ። ሰማሽኝ? ውጣልን። ልጄ ወንድ የለም ብለህ ነው? ወንድ የለም ብለህ ነው እንዴ? ወንድ ስላለ ስለሌለ አይደለም። በቃ ውጣልን። ያደረጋችሁትን ነገር ታውቁታላችሁ። እንድንብሳለን። ውጣ። ምን አደረግን? የምታውቀው ነገር አለ? የምታውቀው ነገር አለ? የለም። በቃ ህፃኒቱ ልጅ የት ነው ያለችው? የለችም። ያንተ ልጅ ናት። የሚገባ ነገር አለ? በቃ የለችም። ውጣልን ብያለሁ። ጥያቄ የለንም ብላችሁ ነው ህፃኗን ለሌላ ሰው የምትሰጧት? ውጣልን። ለማንም በቃ ራሱ አባቷ መጥቶ ይጠይቅ። እሱ ይጠይቃል። እሱ ይጠይቅ። አንተ ኃላፊነቱ ለሱ ያለህ ምላሽ ይሰጠዋል። በቃ ውጣልን። ይኸውልሽ በስነ ስርዓት እያዋራሁሽ ነው። ካልሆነ እያላገው ነው ይዤሽ የምወጣው። እማዬ ልጅዎት ናት አይደል? አይኖት ናት አይደል? ወደ ህግ ይዣት ከሚሄድ ነው ወይስ እያንዳንዱ ነገር ብትነግሩኝ ነው የሚሻለው? በቃ ነገርን እኮ ህፃኗ የለችም። ወስዳታለሁ። ስነ ስርዓት ያዥ እናት። ስነ ስርዓት ያዥ። ስነ ስርዓት ያዙ። ስነ ስርዓት ነው። ከቤታችሁ ውጣ። ወስዳታለሁ። በግድ ነው መወስዳት። አትወስዳት። ውጣልን እኮ ይኸውልህ እንዳልወስዳት ከፈለጉ ይንገሩኝ። አይ ምንም እንነግርህ እንዳልወስዳት ከፈለጉ ነገር አላመንከንም። ይዣት ልሂድ? ወደ ህግ ይዣት ልሂድ? አትሄድም። ወደ ህግ ወደ ህግ እኔ እሄዳለሁ። እሱ አትሄድም። እሷ ልውሰዳት ወይስ እሷ ልውሰዳት? እኔን ውሰደኝ። አትሄድም። በህግ አትሄድም። በህግ አምላክ አንተ ውጣልን። የኔ እናት እንደዚህ በማለትሽ አታድኛትም። እንደዚህ በማለት አታድኛትም። ምንም አላረገችም። ልጄም ህፃን ናት። ምን አይነት አይናውጣለት ነው? ህፃን ልትሆን ትችላለች እኮ። እርስዎም እኮ የእሷ ተባባሪ ሆኗል እኮ። ተባባሪ አይደለም። ይኸውልሽ ልጁን ማሳደግ አይችልም ነው አይደል ያልሽው? ስለዚህ ማሳደግ ይችላለሁ ብሏል። ልጁን ስጪው። እንደሚችል መጀመሪያ ነበር ማሳየት የነበረበት። አሁን አይደለም። አሁን ለምንድን ነው ያሳይ? አሁን ቢያሳይ ከጠፋ በኋላ በቃ ምን ከሆነ በኋላ በቃ ህፃኗ ጠፍታለች። በቃ የለችም። የት ነው የጠፋችው? በቃ ጠፍታለች፣ የለችም። እሺ ስለዚህ ወስዳታለሁ። አትወስድም። መስራት እናቴ እባክዎት፣ እኔ ለእርስዎ እጄን ማንሳት አልችልም። አትወስድም። ልጄንማ አትወስድም። እጄን ማንሳት አልችልም። እኔ እርስዎ ላይ እጄን ማንሳት አልፈልግም፣ አልችልም። እናቴ ነዎት። ልጄን አትወስዳት። ይኸውልሽ ሰማሽኝ? እኔ ወይ እናትሽን ከመወስዳት ወይ አንቺን ከመወስድሽ ነው። እኔን ውሰደኝ ብትፈልግ። ሁለታችንን ለምን እንደምትወስደው? ህፃኗ ልጅ የት ነው ያለችው? ይሄንን ካልነገራችሁኝ ወስዳችኋለሁ። አትወስድም። ውጣልን። በህግ አምላክ አንተ ውጣልን። ይሄንን ካልነገራችሁኝ ወስዳችኋለሁ። ውጣልን። አሁን ትልቅ ሰው ነው እኮ። አይ በቃ ውጣልን። እንዳታሳስተኝ። እንዴ በዚህ እድሜዎት እንዴት እንደዚህ አይነት ነገር ይሸፍናሉ? አይ መሸፈን ምን አይደለም። ሸፈን? በቃ ውጣ። የሸፈናው ነገር የለም። ከዚህ በላይ ምን ይሁን? ኧረ ምንም የሸፈናው ነገር የለም።
ውጣልን በቃ። ስለ ህፃኑ አባቷ መጥቶ ይጠይቀን፣ በዛ ላይ ምላሽ ያገኝ። አባቷማ ጠይቋችኋል። የመለሳችሁለት ምላሽ አክስትህ ጋር ልኪያታለሁ ምናምን ነው። ስለዚህ የት ነው ያለችው? እዛው ናት በቃ እዛው ውጭ ነው። ውጭ እንደው በቃ አምላክ ስነ ስርዓት ማይ እስራኤል ስራበት ስነ ስርዓት አንተ ራሱ ትናገሪያለሽ። እንግዳ ትናገራላችሁ። አንናገርም ውጭ እንግዳ እሺ ትናገራለች። ልቀቀ ትናገራለች። ይዤሽ ነው የምሄድ። ትናገራላችሁ። ሰማሽኝ? በቃ ካልሆነ ይዤሽ ነው የምሄድ። ቀጥ ብዬ ይዤሽ ነው የምሄድ። አንተ ውጣልን። እናትሽ ጉያ አትገቢም። ትጠይቀናለህ። ሰማሽኝ? እናትሽ ጉያ እንደዚህ አትገቢም። እንነግርሃለን አለህ እንዴ? በቃ ቁጭ በይ እናውራ። በቃ እሺ አንተ ቁጭ በል፣ እኛም ቁጭ እንበል። ቁጭ ብለን እናውራ። ቁጭ ብለን እንድናወራ ትፈልጋለሽ? ቁጭ በል። ቁጭ በሉ። ሁለታችን በዛ በኩል ቁጭ በሉ። ቁጭ በሉ። ግቢ። መጀመሪያ ቁጭ በል። ቁጭ በል። ሰማሽ? ከምንም ነገር አትደኝም። እውነቷን ካልተናገርሽ እንናገራለን አለህ እንዴ? በጣም ጥሩ። ትልልቅ ሰዎች ናቸው አይደል? እሷ ልጅ ናት፣ ህፃን ናት። እሷ ምንድነው ህፃን የምትሆነው? እሷን በደንብ መጠየቅ የምፈልገው። እሷን ተዋት፣ እሷ ልጅ ናት። ጀምሮ አንተ ገንዘብ የምትለው ሙስና ነው። አዎ ገንዘብ ፈልጋለሁ ከእናንተ። ገንዘብ ከሰጣችሁ ከዚህ የምንሰጠውም ገንዘብ የለንም፣ ምንም የምናደርገው ነገር የለንም። ስለዚህ አምናችሁ ወደ ህግ ትሄዳላችሁ ማለት ነው። እኛ ምንድን ነው የምናምነው? አሁን ምንድን ነው እኮ እየጠየኳችሁ እኮ ነው። እሺ ልጅቷ የት ነው ያለችው? ምንድን ነው ሲጀምር የነገሩህን መጀመሪያ ንገረን። ገላችኋት አይደል? ማን አርፋባችሁ ነው? ማን ያለው አርፋባችሁ ነው? ገላችኋት ነው? እኛ ገለናትም አይደል? አርፋብን ነው። በቃ ሞታ ነው ልጅቷ። ሞታለች፣ ጠፍታለች። ቅድሙንም ጠፍታለች ብዬሃለሁ። ልጅቷ ጠፍታለች ያሉኝ አርፋለች ለማለት ነው። በቃ የአራት ወር ከሁለት ሳምንት ጸን ምን ሆና ነው ያረፈችው? እሺ እስቲ ንገሪኝ። አንቺ ራስሽ ንገሪኝ። ልብስ አፈኗት ነው በቃ አልበሰናት፣ አፈኗት። ከዛ በኋላ ሰው አይሰማም። እንደዚህ ህፃኗት ሂዳ ክርስትና ተነስታለች አይደል? አዎ ተነስታለች። ስለዚህ ክርስትና ከተነሳች ለምን እዛ ቤተክርስቲያን እንዳስትቀበል ምናምን ሰው አላየም። እንግዲህ አጋጣሚ ነበር። አጋጣሚ ነው። በቃ እኛ ደግሞ አላወቅንም፣ ለሰውም እንዳይሰሙ ብለን ማለት። ለምን አይሰሙም? ለምን አይሰሙም? በቃ እኛ ምንም ስለሌለን በቃ ሰው ምን ተንብሎ ማለት ስለሌለን ማለት ምን ማለት ነው? ገንዘብም ስለሌለን ምንም ስለሌለን በቃ እኛ ደግሞ ልጅቷ መታፈኗን አይተን መሞቷን አወቅንና በቃ ወደ ሽንት ቤት ጣልናት። በስመ አብ ወወልድ ወመንፈስ ቅዱስ። እርስዎ ትልቅ ሰው ነው አይደል? ምርኩዝ ነው ያዙት አይደል? ገንዘብ አይደል የምትፈልገው? በቃ ገንዘቡ ይሰጣል። ምንሰጠው ገንዘብ የለም። እውነታውን ተናግረናል። በቃ ምንሰጠው ገንዘብም የለንም ምንም የለንም። እኮ ለምን ወደ ሽንት ቤት ጣሏት? ይተውትና ገንዘቡን እንሰጣለን። ለምንድን ነው ወደ ሽንት ቤት ጣላችኋት? ከሞተችባችሁ በቃ ምንም የለንም። ምስኪን ሰው እንዳያቅብን ፈልገን ነው። የሚታወቅብን አልመሰለንም። በወቅቱ ቤተክርስቲያን አትቀበርም እንዴ? አፍኗት ሞተች እኮ ነው ያለችኝ። ልብስ አልፈ እኮ ታዲያ ይሄ ሳታስቡት የሆነ ነገር ነው አይደል? አስባችሁበት ነው እንዲያደርጋችሁ እና ካላሰባችሁ ሳታስባችሁ ነው እቺ ህፃን ያረፈችው አይደል? የጠፋችው። ስለዚህ ለምን እንደዛ ታደርጋላችሁ? ለምን ሽንት ቤት ውስጥ በቃ ሰው እንዳያቅብን ስለሷ መውለዷን እንዳያቁብን ስለፈለግ እንዴ? የልጅቷ አባት እኮ ያውቃል። የህፃኑ አባት እኮ ያውቃል። የልጅቷ አባት ቤተሰቦች እኮ ያውቃሉ። 4 ወር እሷ አርግዛ ሴት የት ነች ያላላት ወልዳ ሲያልጠየቃት አባት ነው ተብሎ ነው የሚያውቀው ወይስ በአንድ ቀን ስተት አባትነቱን ሊያሳውቅ ፈልጎ ነው? አንቺ ፈጣጣ ነሽ እኮ። ልጅሽም እኮ ሞታ እንደዚህ ፈጠሽ ነው የምታወሪው። እንግዲህ ገንዘብ ነው ያፈለቀው። በቃ ገንዘቡ ይሰጣል። ሌላ ምንድን ነው የምፈልገው? አንድ የመጨረሻ ጥያቄ እዚህ ጋር እውነት አፍኗት ሞታ ቢሆን አወጣችሁ ተቀብራት ነበረ። ስለዚህ እናንተ ነው የገደላችኋት። ገለናትም ይሁን አፍኗትም ይሁን አንተ ገንዘብህ ይሰጣል። በቃ እሺ ገንዘቡን ተወላችኋል። ሚስጥሬንም ሚስጥር አድርጌ ይዛለሁ። ሰማሽኝ? ይሄ ሚስጥር እኮ የለም፣ ምንም ሚስጥር የለውም። በቃ ሚስጥር ብሎ ነገር የለም። እዚህ ላይ በቃ ወጣ አይደል? ይፋ ወጣ አይደል? ከዚህ በኋላ ወጥቼ እኮ ለሰፈሩ ሰው እኮ መናገር ማውራት ይችላል። ግን እኔ አላወራም። ስለዚህ እውነቱን ንገሪኝ አንቺ። እንግዲህ ያው ገለናትም ይሁን ሞታም ይሁን ይኸውልሽ ገለናትም ይሁን ሞታም ይሁን ሳይሆን እንድትይኝ የፈለኩት እናንተ ናችሁ ወይ ገደልኳት?
በቃ ገለናት። እኛ አልገደልናትም። ታፈነች። ይኸው ገለናታል እያለች ነው። አልገደልናት፣ ገለናታል እያለች ነው። ታፈነች፣ ሞተች። እኛ ደግሞ ሰው እንዳያውቅብን ሽንት ቤት ጣልናት። በቃ ይሄ ነው ጉዳዩ። ለምንድን ነው ሽንት ቤት የምትጥሏት? ሰው አይደለች? በቃ ሰው እንዳያውቅብን፣ እሷም ልጅ ናት ብዬ ነው። ቢሆንም ይኸውልሽ ወጣትነቷን ይኸው እስካሁን ይኸው እየቀዳሁኝ ነው። ድምፅም ይሄንን እንቀድቻለሁ። ምን ሽንት ቤት ጣልናት እንኳን የሚለው ቃል ያስቀጣል። ስለዚህ እውነቱን ትነግሩኛላችሁ። ሁሉንም ይሄንንም ዲሌት አድርጌ እሄዳለሁ። ሰማሽ? እውነቱን ንገሪኝ። ከዚህ በኋላ እድሜሽን እዛ ነው የምትበሰብሽው። እንደዛ እንዳይሆን ከፈለክሽ ደግሞ እውነቱን ንገሪኝ። እውነቱን እኮ ነገርን። በቃ እማዬ እርስዎ ዝም በሉ። እርስዎን የጠየቀ የለም። እሺ አንቺ መልሽልኝ። በቃ ገለናታል። በጣም ጥሩ። ለምን እንደገደልሻት? በቃ ማሳደግም አንችልም። ሳትፈልጊም ነው የተፈጠረው? በቃ ሌላ ምንም አዲስ ነገር የለም እኮ። ለምን አሰጪውም? ለሱ እንኳን ወስዳ አሳድግ ለምን አትይው? ወስደሽ እናቱ በር ላይ ለምን አታስቀምጪ? በምኑ ያሳድጋል እሱ? በሱስ በምኑ ያሳድጋል? ምን አለውና ከምትሰቃይ ይሻላል። እሱም ተማሪ በትምህርቷንም በእሷም ምክንያት ተሰናክላ ትታ ትምህርት የሚባል ጠልታ በምንድን ነው የሚያሳድጋት? ምንስ አለው እሱ? እርስዎ ማሳደግ አይችሉም? የልጅ ልጅ ማየት አይፈልጉም? አቅም የለኝም፣ ገና ናት። ለዛ ጥሩ ህይወት አለ የምትኖሩት አይደለም። ውስጣችን ይቀመጥ። እሺ። ስለዚህ እናንተ ነው የገደላችኋት? አምነሻል? እንዴት ነው የገደላችኋት? እሱ አስፈላጊ ነው? አዎ በደንብ ታፍና ሞተች። በቃ ስነ ስርዓት ማየ አስፈላጊ መስሏል። ታገኝ ትልቅ ሰው ስለሆኑ ነው አክብሬ የማወራዋት። እንደሰሩት ስራ አይደለም የማወራዋት። እኔም እናት ስላለኝ ነው። እሺ ዝም ይበሉ ከዚህ በኋላ። አስፈላጊ መስሏል። ታገኝ ለኔ አስፈላጊ ነው። ማወቅ ፈልጋለሁ። ካወቅኩ አይቀር እዚህ ነገር ውስጥ እጄን ካስገባው አይቀር ሁሉንም ነገር ጠንቅቄ ማወቅ አለብኝ አይደል? ስለዚህ እንዴት ነው እንደዛ ያደረግሻት? እሱ አስፈላጊ ነው። ገንዘቡ ይሰጣል። አስፈላጊ ነው ለኔ። ንገሪኝ። ምን ያደርግልሃል? እሺ እንግዲህ እንደዛ ከሆነ መናገር ካልፈለግሽ አሳይኝ። እንዴት እንዳደረግሻት። ተነሽ በተነሽ። እንዴት አድርገሽ እንደገደልሻት ተነሽና አሳይኝ። ቶሎ በቅጥ። እርስዎ እዚህ ቁጭ በሉ። እሺ ከዚህ በኋላ አስወጣውታለሁ አስይዤ። ተነሽና አሳይኝ። እንደዛ ላይ የማትፈልጊው ነው። ተነሽ አንቺ ቁጭ በሉ። እርስዎ ተነሽ። በተነሽ እንነሳ እንጂ አይቻልም። እርስዎ ቁጭ በሉ። ተነሽ በተነሽ። አሳይኝ። ቀጥ ብለሽ እንዴት እንዳርጋችሁ እንደዚህ እንዳረጋችሁ ታሳይኛለሽ አንድ በአንድ። አስፈላጊ ግን እኮ አስፈላጊ ነው ለኔ። አሳይኝ። እርስዎ እዚህ ቁጭ በሉ። ለአንተ እኮ እንዳይንቀሳቀሱ። እርስዎን ነግረንሃል እኮ። የት ነው እንደዚህ ሆነ? እዚህ ጋር እዚህ ጋር እዚህ ጋር ነው የምትተኛ የነበረ ጻን። ከዛ በኋላስ እንዴት አደረግሻት? እንግዲህ ቦታውን አይደል በቂ አይደል? ከዛ በኋላ እንዴት አደረግሻት እያልኩሽ። በቂ እኮ ነው። እንዴት አደረግሻት እኮ እያልኩሽ። ቦታው በቂ ነው፣ ግን እንደዚህ ያረኳት እያልሽ እንድትነግሪኝ አልፈልግም። ሰማሽኝ? ንገሪኝ ቶሎ። ሰማሽኝ ሙዬ? በቃ እዚህ ጋር ነበር ተኝታ ነበር። ትራስ ነበር አፈናት እኮ አንስተሽ ትራሱን አሳይኝ። እንደዚህ ያረኳት እያልሽ ቶሎ በይ ቶሎ በይ። ይኸው በቃ እዚህ ጋር ተኝታ ነበር። እንግዲህ ትራሱ ይኸው ነው። በቃ ህፃኑን እዚህ ጋር አፈንሻት። ከዛ በኋላ አሁንም አይበቃም። ከዛ በኋላ ምንድን ነው ያደረግሻት? ቀጥታ ወደ ሽንት ቤት ወስደሽ ከተትሻት? በቃ እንግዲህ እንዳይሸት ማረጋውን አድርጌ ወሰኳት። ማለት እንዳይሸት ጠቅለሻት ነው በፎጣ ምናምን? አይደለም ውሃ ደፋባት። የምን ውሃ? የፈላ። በስመ አብ። የፈላ ውሃ? እንግዲህ እንዳትነግርብኝ። ህፃኗ ላይ ነው እንደዚህ የምታረጊው? እንዳትነግርብኝ። ህፃኗ ላይ ነው ድጋሚ እንደዚህ አይነት በደል የምትፈጽሚው? እንግዲህ ማሳደጊያ የለኝ ምን ማድረግ እችላለሁ? እና የፈላ ውሃ ለምንድን ነው መገልበጥ አስፈለገ? እዚህ ጋር መግደሉ? እሺ እኮ በቃ እንደዛ አደረግሽ እኮ። ትሸታለች። ልጅሽ እኮ ናታ። በስመ አብ ወልድ። ምን አይነት ቆሻሻ ሰው ነሽ?
ማድረግ እችላለሁ እንግዲህ እንዳትነግርብኝ አደራ። ለማን ነው የማልናገረው? ይሄንን ሁሉ ጉድ ይዤ ዝም የምል ይመስልሻል? አይደለም ብሩም አስፈላጊ ነገር ነው። እኔ ብር አልፈልግም እንኳን ነገርሽኝ። ውጭ ቀጥ ያውን እርሶ አይምጡ። ቀጥ ይስከተች ቀጥልሽ ወደ ህግ ልትሄጂ ነው የምፈልገው። ማሳደግ እኮ የለኝም ምን ማድረግ እችላለሁ? ሰይጣን አሳስቷችሁ ነው? ሰይጣን ቢያሳስትሽ ታዲያ እንደዚህ ነው የምታደርጊው? እባክህ እንግዲህ እባክህ ምን ልታለቅሽ ነው? ልታለቅሽ ነው? ያደረግሽውን ቢያንስ እንኳን ፈሪበት እንጂ እርሶች ሲታረፉ ማሳደግ ምን ታውቃለህ እኮ ማሳደጊያ ባይኖር ወስደሽ እርዳታ ድርጅት አትጠይም? አይደለም እንደዛ አይደለም፣ ተሳስተናል። እስካሁን እኮ ምንም እኮ የከፋሽ እንኳን አትመስልም። ይቅርታ በጣም እስካሁን እኮ የከፋሽ ሴት አትመስልም። ይሄን ያክል በደል እንኳን አደረሰሽ በህፃን ልጅ ላይ ምንም እኮ አልከፋሽም። እውነት ነው ይቅር በለኝ። ምንም እኮ አልከፋሽም። እባክህ ልጄ ይቺን ብቻ ይቅር በለኝ። እውነት ነው ይቅር በለኝ። ይቅር በለኝ። አጥፍተናል፣ ጥፋት ነው። እናቴ እየለመነች ነው። እንግዲህ በእናትህ ትሽሃለሁ እባክህ። የኔ እናቱት እንደዚህ አይደለም። እንደርሶ እንደዚህ አይነት ወንጀል የሚሰራ አይደለም። ሰሙት። ወንጀል የምትሰራ ልጅ ቤት ወጣ አስቀምጠው በእናትህ ስህተት ነው። ያለማወቅ ነው፣ ስህተት ነው ልጄ። እሺ ይኸውላችሁ አሁን አስገድጄ ከመወስዳችሁና በገዛ ፈቃዳችሁ ወደ ህግ ከምን አጥፍተናል። እንግዲህ ታውቃለህ እንዴት ቢቸግራት እናት ልጇን ትገላለች። በቸገረን ነው እውነት። ለዛ አይደል እስካሁን እንኳን እኮ መጥቻለሁ እኮ ቢያንስ እንኳን ልጇን የወለደቻትን አምጣ የወለደቻት ለዛውም በልጅነትሽ ሰማሽኝ፣ ለዛውም በልጅነትሽ የወለድሽው ልጅ እንደዚህ አርገሽ እንኳን አንዴ እንኳን ስታዝኝ አላየሁብሽ። ጸጸት እንኳን ባይብሽ ትችሽ ሊሄድ ይችል ነበር። ያለማወቅ ነው ልጄ። ስህተት ነው። በቃ አጥፍተናል ልጄ፣ አጥፍተናል። እኔን ተመልከተ፣ አጥፍተናል። እውነት ነው ያጠፋችሁት ይሻላል፣ በእናትህ ይሻላል። እባክህ እውነት ነው፣ ትክክል እውነት ነው። አጥፍተናል። በቃ ስህተት ነው። ሴጣን አሳስቶ እንደዚህ አይደለም፣ አሳስቶ ነው። እባክህ ይዣለሁ እኮ በቃ ማስረጃ። ቀጥ ብለሽ ትሄጃለሽ ወይስ መጣው ይወሰዱሽ? በውጭ በቃ ውጭ ተመልከተ። ውጡ ብሉ፣ ና ካሜራ እኔን ተመልከተኝ። ውጡማ፣ ውጡ፣ ቀጥሉ። እንግዲህ ውድ ተመልካቾቼ ያው ያጋጠመኝን ነገር እንዳያችሁት ነው። በጣም ጭካኔ የተሞላበት ነገር ነው። በእናትና ልጅ መካከል ያደረጉት ነገር በጣም ጭካኔ የተሞላበት ነገር ነው። እናትና ልጅ እንግዲህ ህፃን ልጅን ወይም ጨቅላ ልጅን እንደዚህ አፍነው ገለው ከዛ በላይ ሽንት ቤት ምን አይነት ጊዜ ላይ እንደደረስን እንግዲህ እናንተ መገመት የሚያቅታችሁ አይመስለኝም። በጣም ሳፋሪ አስነዋሪ ተግባር ነው። እንግዲህ ገንዘብ ላይኖር ይችላል፣ ማሳደጊያ ላይኖር ይችላል። ይህ እንግዲህ ህዝባችን በጣም በመረዳዳት የሚታወቅ ህዝብ ነው። በመተጋገዝ የሚታወቅ ህዝብ ነው። መተጋገዝ መረዳዳት ሲቻል እንደዚህ አይነት ወንጀል ውስጥ ራስን ዘፍቆ መገኘት ተገቢ አይደለም። እንደዚህ አይነት እኩይ ተግባር ለመስራት ያሰባችሁ ሰዎችም ካላችሁ ትክክል አይደለም። ከዚህ ተግባራችሁ ተማሩ። ትክክል አይደለም። ይሄ ልጅ የሚያድገው በራሱ እድል ነው፣ በቤተሰቡ እድል አይደለም። እግዚአብሔር የፈጠረው ፈጣሪ እሱ ነው እንግዲህ እስትንፋሱም ህይወትም ሆኖ የሚያሳድገው ይሄንን ህፃን። ስለዚህ የሆነው ነገር ትክክል አይደለም፣ በጣም ትክክል አይደለም። እነሱንም እንግዲህ ለህግ አሳልፈን ሰጠናል። ማስረጃዎችንም እንግዲህ ተከታትለን ሂደን የምንሰጥ ይሆናል። ላጠፉት ጥፋት ተገቢውን የሚያስተምራቸው ሌላውንም የሚያስተምረው እርምጃ ይወሰዳል ተብለን እንግዲህ እኛም እንጠብቃለን ማለት ነው። በአካባቢያችሁ እንደዚህ አይነት ነገር ሲፈጠር ቶሎ ብላችሁ ለህግ አካላት እንደዚህ አይነት ነገሮችን አመልክቱ ለማለት እወዳለሁ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። እንግዲህ ስራዎቻችን ተሰርተው ላይክ፣ ኮሜንት፣ ሼር ካልተደረጉ የእናንተ ሀሳብ ካልተሰጠ ለወደፊቱ እንድንነሳሳ ለስራችን ወይ ደግሞ ብዙ ሰው እይታ ውስጥ ካልገባ ስራችንን ሰርተን ምንም ትርጉም የለውም ማለት ነው። ስለዚህ ይሄ እንዳይረሳ። ሰብስክራይብ የምትለውንም በመጫን የኛ ሚዲያ ቤተሰብ ሁኑ እላለሁኝ። እንግዲህ የሚያሳዝን ነገር ነው። ብቻ እንደዚህ ይቋጫል አላልኩም፣ ወይም ህፃኑ ያርፋል አላልኩም ነበር። ቤተሰብ ጋር ይልኩታል ብዬ ነበር የገመትኩት። ያሰብኩት አልሆነም። የሚያሳዝን ነገር ነው። በቃ እንሂድ እንግዲህ። ቀጣይ በሰላም እስክንገናኝ በያላችሁበት ሰላም ሁኑ።